ምን ተፈጥሮ ነው? ሪፖርት ነው። አይ ዶንት ኖ በቃ እንትን አዛ አደረገን እኮ ያው ልገባ ስል እኮ እምቢ አለኝ። አስገባኝም ገስብ እምቢ አለ እኮ። ሪፖርት ነው ወይስ ምንድን ነው የሚለው? ሪፖርት ነው ወይስ ምንድን ነው መሰለኝ። ይታያል? ምንም አይታይም። ቪዲዮ ዝግ ነው። እስቲ መልት ገስት አክሰስ ሰስፔንድድ። አዎ ሰስፔንድ ነው ያደረጉ ጭራሽ። አንተ ላይ ልገባ ስል እንደዛ እንዴ ሰስፔንድ ነው ያደረጉት። ሜይ ቢ ትንሽ ቆይተው ያነሱት ይሆናል። ጊዜ ምናምን ሰጥተዋል እንዴ? እስከ 13 ምን ማርች 13? ይህንኛውማ እንትን አሁን ኢቫሉዌሽን ብሎ እንትን ብሎ እስቲ ቆይ አንዴ ምንድን ነው የሚለው? ዲስ ላይቭ ቫዮሌትስ አወር ኮሚኒቲ ጋይድላይንስ። የዛኛው ማለት ነው አይደለ? ያ ከዛ ገስትም አያስገባኝም። ዋናው እንደዚህ ነው። በቃ ሰው ይሄንን ፎሎ አድርጉ። እዚህ ያላችሁ አዲስ የሚሰሩ ሰዎች ለመድ ነው በቃ አሁን ከ13 ትናንትናም አድርገው እንትን ብሎ ነበረ። ትናንትና ፒል አድርጌ አክቹዋሊ መለሱልኝ። አይ ዶንት ኖ ሲስተሙ ይሁን ምን ያህል በምን ያህል እንትን ላሳያቸው። ኮፒ ሊንክ ያርጉልኝ እየገቡ ዋና አካውንት ላሳያቸው። አንዴ ቪዲዮ ክፈትና አፉኝ። አያውቁትም ብለ ያውቁታል አንደርስታንድ። ግን አንዳንድ ሰው እዚህ አዳዲስ ሊሆን ይችላል እና ድጋሚ የሚያውቁትም ሰዎች ራሱ ድጋሚ ቶፒክ የሚያደርጉ ነው። ኮፒ ሊንክ ራሱ የሚያነሳ አይመስለኝም። ምክንያቱም ታብታቡ ራሱ ወደ 12 ሚሊዮን ነው ታብታቡ። ስንት ወደ ሚሊዮን አካባቢ መሰለኝ ኮፒ ሊንኩ ራሱ። ኧረ ተው ወደዛ 800 ሺህ ምናምን አካባቢ ያየው መስሎኛል ኮፒ ሊንክ ባነሳሳት። እኔ እንጃ። ቤት ላይ ብሩክ የነበራችሁ 900 ደርሶ ነበር። 800 አካባቢ አይቻለሁ በቃ። ስለዚህ ቲክቶክ አምሮብናል፣ ፊት ነሳን። አይ ኖ በእጥፍ እኮ ስለሚደረግ ነው። እኔ የታብታቡን ጉዳይ ሳይሆን ኢን ሚሊየንስ ታብታብ ቢደረግ ማተር አያደርግም። የሪፖርቱ ተመጣጣኝ የሆነ እንትን ከሌለው ሰው አልጎሪትሙ በዛ ነው የሚሄደው። አይ ቲንክ ምንድነው ማድረግ ያለብን ከዚህ በኋላ አንተ ላይቭ ገብተህ እስክጨርስ ድረስ አንደኛ በቃ ነን ስታፕ ኮፒሊንግ መደረግ አለበት ሳይቆም። ሁለተኛ አይ ቲንክ ጊፍት መስጠትም አለበት። ጊፍቱም በራሱ አንድ ሌላ እንትን ነው የሚጨምር ነው ለአልጎሪዝሙ ስትሮንግ ሆኖ እንደሄደ ሴሽኑ እና አንተ ጋር የማየው ነገር ታብታቡ አለ ኮፒሊንኩ አለ ይመስለኛል። ግን ይሄ የቲክታክ ምልክቱ ምናምን የሚባሉትን ነገሮች አይ ዶንት ቲንክ እንደዛ የሚያደርጉ አይመስለኝም። ደህና ነው እንግዲህ ሰማዩ ድረስ ሁሉ ነገር የቀረበት አይመስለኝም። ቲክቶክ ገግሞ ይሆናል እንጂ ይህን አካውንት ለማንኛውም እንትን ያርጉ። ነገም እንድገባበት ይህን አካውንት ይህንኛው ዛሬ ነው የለቀቀኝ። አሁን 6 ሰዓት ላይ ነው የለቀቀኝ። ይህንኛው ያልታወቀው እኮ ሁለት ስላለኝ ነው። አንደኛውን ሲዘጉት አንደኛው ይለቀኛል፣ አንደኛው ሲዘጋ አንደኛው አሁን ይሄ ከ3 ቀን በኋላ ዛሬ የለቀቀኝ በ4ኛው ቀን ማለት ነው። ዛሬ 4 ሰዓት ላይ 6 ሰዓት ላይ ለ6-5 ጉዳይ ምናምን አካባቢ ላይ ለቀቀኝ። በፊት ቢያንስ አንዳንድ 3 ቀን እያስጠቀመኝ ነበር። አሁን የሆነው ምንድን ነው በየቀኑ ሆነ የሚሰጠኝ። በየቀኑ ሲሆን ደግሞ 2 አካውንት አዋጣም ማለት ነው። 3 ቀን ይቆያል። በ4ኛው ቀን ነው የሚያስገባው። ያ ነው ዝገቱ ፓርት። ስራ ሰርታል ማለት እኮ ነው። የሚገርመው ይሄ የሚያሳየው መልስ የለም። በቃ አንተን ዝም ማሳየት ነው የሚፈለገው እና መልስ እንደመስጠትና በእውቀት እንደመሟገት። ይሄ በጣም የሽንፈትም የውድቀትም ምልክት ነው። እኛ ነን ስራ መስራት ያለብን፣ እኛን መርታት ያለብን። ይሄንን አትሊስት ነገ እንድገባበት። የእፎይ ኦልሞስት 1 ሚሊዮን ፎሎወር የነበረው እስከ ማርች 13 ተዘግቶበታል። ከዛሬ 5 ቀን ምናምን በኋላ እንዲከፈትለት ግን እየገባችሁ ኮፕሊንክ አድርጉ ሪጋርለስ ሊከፈት ስለሚችል። ይሄኛውን አካውንቱን ግን ፕሊዝ 288 ሺህ ነው። እዚህ ያላችሁ 2000 ምናምን ሰዎች አይኖ ፎሎ አድርጋችሁ ተብዬ አስባለሁ። ግን ፎሎ አድርጉ። ያላረጋችሁ ሰዎች ፎሎ አድርጉ ፕሊዝ።
ፎሎ እያደረጋችሁ ቀጥሎ። በቃ ችግር የለውም። የእኛውንም ስለለመዱት አክቹዋሊ ይመጣሉ ላይቭ ሲከፈት። የእኛውም ስለተለመደ ሜይ ቢ ቴምፖራሪ የሆነ እንትን ከሆነ ብዙም እንትን አይልም። አማን ሙሉ ለሙሉ እንዳያጠፉን እንጂ እንደዛ ብሎ ነገር የለም። እፎይ እንደዚህ ብዙም እንትን አይልም። ቶፒካችሁ ላይ ቀጥሎ። በቃ ችግር የለም። ምንም ቶፒክ የለኝም። እኔ ልዘጋ ስል በቃ ጨርሼ ለወጣ ስል እፎይ ሲሉኝ ነው። እንደዛ ከሆነማ ያው እንትን ይበሉ ያልኩት። ቶፒክ አንተ ደግሞ ቶፒክ የምንቀጥለው ካለ ያልጨረስኩ ነገር ካለ እዚህ ጨርስ። አይ በቃ ኦልሞስት ጨርሰን ነበረ። ምናምን 6 ሰዓት ከምናምን እኮ በቃ እንትን የምንልበት ተለመደ። እቺ ሰዓት ላይ አይ ዶንት ኖ ደሆል አላህ ሩጫውን ሳይጨርስ አንተ እንዴት ነው የምጨርሰው ብዬ ነው። አለ ይሮጣል። ያ ምንም እኮ አልነኩትም ነበር ቶፒክንም አክቹዋሊ ዝም ብሎ ዩቲዩብን ግን ተጠቀምበት እፎይ። እኔ ዩቲዩብንም በራሱ እንትን ብትልበት የሚከፈት የሚዘጋ የሚከፈት የሚዘጋ የሆነ በጣም አስቸጋሪ ነው። ዩቱብ ላይ ወይም ጠንከር ብለን እዛው ወይም ጨክነን እንገባለን። መጨከል ነገር ዩቲዩብ ቻናል አለ አይደለ? አለ። ኦኬ እኮ በቃ ሰው ላይቭም በሁለቱ ነው የምትገባው። ስትገባ ይተላለፋል። አክቹዋሊ በአንደኛው ዩቱብ ቻናል ይተላለፋል። ያው ኦልሞስት ወደ ዩቱብ መሄድ ግን ይቻላል። ሁለቱንም ተጠቀም። ግን ቲክቶክ ላይ ያለው ኦዲየንስ ትንሽ በዛ ስለሚል ሙስሊሞችን በደንብ መዳረስ ይቻላል። ቲክቶክ ላይ ሲሆን ሙስሊሞችን በደንብ ማግኘት ይቻላል። እዛ ከሆነ ግን አብዛኛውን ያው ክርስቲያኑን ብቻ መድረስ ምንችለው። እሱ እውነት ነው። ሙስሊሞች ጆሮ ላይ ብዙም አንደርስም። ሙስሊሞች አሁን የሚያዳምጡት ወደዱም ጠሉም ከዓመት በኋላ ጥያቄ ይፈጥርባቸዋል። ከዓመት በኋላ እንዲዝሉ ያደርጋቸዋል። ከዓመት በኋላ እንዲወጡ ያደርጋቸዋል። ከጊዜ በኋላ ሃይማኖታቸውን እንትን እንዲላቸው ያደርጋቸዋል። አሁን ዝም ብለው ያዳመጡት ነገር እንትን እያለ ይቀጥላል ማለት ነው። እዛ ከሄድን ሞሮፍ ክርስቲያኑ ብቻ ስለሆነ የሚያዳምጠን እዛ ነው ቲክቶክን ትንሽ የመረጥ ነው። ላይቭ በዩቲዩብ ተከፍቶ በቲክቶክ ስትሪም ቢደረግ እንደዛም ይቻላል ይቻላል። ያው ተደራሽን እንትንና ቻሌንጅ ለመደራረግ ያው ዩቱብ ላይ ከሆንክ ቲክቶክ ላይ ትንሽ እንትን ነው። በአካውንት ስትሪም ይደረጋል። ቲክቶክ ሁለቱ ጋር ስትሪም ይደረጋል። ዩቲዩብ ላይቭ የገባሁ ግን በዩቲዩብ አካውንት ነው እና ማንም ማዘጋት አይችልም። እሱን በቲክቶክም በዩቲዩብም ይተላለፋል። ቲክቶኩ ቢቋረጥ እንኳን ላይቭ ይቀጥላል በዩቲዩብ። እዛም አማራጭ አለ። እሱን ሞክረዋለን እና ሁኔታውን አይተን እና በላይ ያሳባለሽ። አይ ምንም ሀሳብ የለኝም። እንግዲህ አክቹዋሊ በጣም ብዙ ኮፒ ሊንክ ነበር እውነት ለመናገር እኔ ራሴ በነበርኩ ሰዓት ወደ 900 ሺህ ምናምን ነበር ኦልሞስት 1 ሚሊዮን ሊገባ ማለት ነው። እና ላይኩ ራሱ ከዛ ከ12 ከ13 ሚሊዮን በላይ ነበርና ከቻላችሁ ይሄንን እሺ ሁለተኛውን አካውንት ድጋሚ ነገር ላይፍ እንዲገባ ሁላችሁም ክርስቲያኖች ማለት ነው ኮፒ ሊንክ በደንብ አድርጉ። እንግዲህ እነሱ ስራቸውን ስላላቆሙ እኛም እንደዛ ነው መበረታታት ያለብንና ገብታችሁ ሁላችሁም ይሄ ሁለተኛው አካውንቱም ማለት ነው ኮፒ ሊንክ አድርጉ። ነገር እንደዚህ እንዳያስቸግር እና ደግሞ በተከታታይ ነው። በጣም የሚያናደው ነገር ሰሞኑ በጣም በተከታታይ ማለት ነው እንደዚህ እየሆነ ያለው አይ ዶንት ኖ ለምን እንደሆነ ግን እና እንደዛ አድርጉ ሁላችሁ። ሶስተኛ አካውንትን ክፈት እፎይ። ሶስተኛ አካውንት እንደዚህ ቢያንስ 3-4 አካውንት ቢኖርህ ጥሩ ነው። ወዲያውኑ ልክ ሴሽኑ ሲቋረጥ ወዲያውኑ በዛ ትቀጥላለህ። እስቲ ሞክራለሁ። አይኖ ያሰለቻል ምን ይላል አይ አንደርስታንድ። ግን ደግሞ የያዝከው ትልቅ ዓላማ ነው እና በዚህ በጥቂቱ በትናንሹ ነገር እንትን እንዳትል። አካውንቶች ሲበዙ ማኔጅ ማድረጉ የራሱ ስራ። ትቀጥረናለህ፣ እኛን ትቀጥረናለህ አወዳድረን። ጥሩ ነው እሱ። እኔም ሊቀጥረኝ ባገኝ። አንተማ ደሞዝ ብዙ ነው፣ ማን ይቀጥራል? ኦቨር ኳሊፋይድ ነው። እንደዛማ ከሆነ ጥሩ ነው። ደሞዝ ብዙ ነው። እንደዛ ከሆነ ማመልከቻ አስገባ። እንዲሁም የጽዮንዬ መጣች። ድምፅሽን ልስማ። ዘመዴ ቲቪ ላይ ለምን 1 ሰዓት አንገዛም? 1 ሰዓት አንገዛም። እሱም ጥሩ ሀሳብ ነው። ባይዘወይ
ዘመዴ ቲቪ ያለው እንዴ? ያ ከፍቷል። አረ ቲቪ ቻናል ቆያ አረ ነው ታተኛ ላይ በረገም አይ ቲንክ ወደ 5 ወር ምናምን አይሆንም እንዴ? ታዲያ አነጋግሮ መግዛት ነው። ጥሩ ሀሳብ እኮ ነው። ይሻላል። እውነቴን እኮ ነው። አም ሲሪየስ እንዴ በጣም እንዲሁም የሚያበረታታ በጣም የሚወድ ሰው እንደሆንክ ነው ብዙ ጊዜ የሚናገረው። ስለዚህ ዲስካውንት አድርጎልን እንዲሁም ጥሩ ሀሳብ። በምንድን ነው የሚገኘው? ስልኩ ነበረኝ እንደ አየለኝም። ታገኘዋለህ እፎይ አንተ? እኔ በጣም ያሳቀኝ አንድ ቪዲዮ ነበረ። በቃ እንትኑን ለአንተ እንትን የተባለው መንዙማ አውጥቶ አብሮ እንትን ሲል ቆይ ላሰማ። እስከዛ ሰላም ሳይተሃል አይተሃል? አይቻለሁ። እኔ በጣም ነው የሚያስቀኝ ሰው በቃ ሲናገር አንዳንድ እንትኖቹ አይ ቲንክ ቆየን እንጂ አውርተን እናውቃለን። ኦኬ ታዲያ ካወራችሁ ሀሳቡን አቅርብለታ። እፎይ እንደ ሁኔታው ምን እንደ ሁኔታው እንዴ? ምክንያቱም አካውንት እንደዚህ የሆነ ከሆነ ሶሉሽን እኮ መፈለግ ነው። ከዛ ልፋት ሚዲያዎች ትንሽ እንትን ስለሚፈልግ የራሱን የቻለ ፕላትፎርም ማለትም ለሚዲያ የሚመጥን ደግሞ ሌላ ነው። ያም ራሱን የቻለ አስል ስላለው እሱ አስብበትና ኤኒዌይስ አንተ አስብበትና ይሆናል በምትለው መልኩ እንትን እንላለን። እስኪ እግዚአብሔር እንደፈቀደ እናደርጋለን። እስኪ ከኖርን እኖራለን። ምንድነው የምትለው? ምንድነው? ምን እያለኝ ነው ሰው? የዛሬ ዓመት ትናንትና ነበረ። አይ ቲንክ እኔ ረስቼዋለሁ። እኛ አክቹዋሊ ቤት የመጡብን ለካ ትናንት ነበር። ትናንት ነበር። ያ እስቲ ቪዲዮ ክፈትና አውራኝ እፎይ። አሁን አልጋ ውስጥ ነበር። በቃ ተው። አልጋ ላይ ሳይሆን እንቅስቃሴ እያደረግኩ ነው፣ ግን ስለተነሳሁኝ ወክ እያደረግኩ ነው። ዝም ብዬ እያወራለሁ። ኦኬ አይ ጥሩ። እኔማ እናንተን ላመሳሰል ነበር። አትሊስት በሱ እንኳን ልመሳሰል ብዬ ነው። እሺ አመት ሞላው ማለት ነው። እናንተ ቆይ ቤት ነበር። እስቲ ክስተቱን ንገረን፣ እንዴት ነበረ? እኔ ረስቼዋለሁ። ታወራለህ? ትናንትና ነው። ኦኬ ማነው? ፓላዲዮስ ነው የሚያወራው? አዎ እንደ ያወራ እንጂ ምንድነው መሽኮር ነው? ትገባለህ ልስጥህ ወይስ በዚህ ታወራለህ? አይ ፓላዲዮስ ማስታወስ አልፈልግም ይላል። እኔን አጋፍጦ እንዴት አላችሁ? ምንድነው መሽኮር ነው? አንቱ እንዴት አመሹ? ዲያቆን ቸራለሁ። ቸር ነኝ እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። አማን ነው። እንዴት አላችሁ? ተመስገን፣ ክብሩ ይስፋ። እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። ጾሙ እንዴት ነው? እግዚአብሔር ይመስገን መልካም ነው። ጥሩ እየሄደ ነው። ዲያቆን ቸራለህ እንዴት ነህ? ተመስገን፣ ክብሩ ይስፋ። በጣም ደህና ነኝ። እንደ ቸርነቱ ተጠፋፋን አይደል? ጳላዲዮስዬ አያለው ባይዘው የተካታይ ትምህርቶች ጀምራል። መምህር ዲያቆን አማን ጋር በጣም ደስ የሚል ነው። እመጣለሁ። እስቲ እኔም አበረታታለሁ። አዎ ተገኙ። ለሊትና አንዳንዴ ሐሙስና ቅዳሜ ጀምረናል። እየሞካከርን ነው። በጣም ጥሩ። እሺ ክርስቲያንም ካለ ፎይድ ንገሩትና ይግባ። እኔ የምለው ጳላዲዮስ መዝሙር ሰላም ይሄን ድምፅ አቋል አለን 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 አለን። እንዴ ተጠፋፋን እኮ። ሳሚ ነኝ እኮ ሳሚዬ። ሳሚሻ ሰላም ነው ሳሚዬ? አለን እግዚአብሔር ይመስገን ሁሉ ሰላም ነው። ቤላ እግዚአብሔር ይመስገን። እንዴት ናችሁ? ጽዮን እፎይ እንዴት ነህ እፎይ? አለ ቆይ ሲመጣ አይላል። ሰላም ነው ሳሚ እንዴት አለ? ሰላም ነው ጳላዲ እንዴት ነህ? አማን ነው ሁሉ ሰላም አለን አለን። ባይዜ ሰሞኑን አዳዲስ ቪዲዮዎች እየለቀቅን ነው ያን የምናውቀውን ኡስታዝ
በጣም ብዙ ውሸት እየዋሸ ነውና በደንብ ቆይ እንቀጠቅጠዋለን። እስካሁን 2 ቪዲዮ ሰርተንበታል። አሁን 2 ቪዲዮ ሰራለሁ። ዮሐንስ አንዳንድ ላይ እየዋሸው በጣም ጥላቢስ ውሸት አለና ዲበንክ እናደርገዋለን። እፎይ ይመጣል ይመጣል። ጥላቢስ ውሸት ነው ሰብ እንዴት የምሬን እኮ ነው ማለት የማያውቀውን ግሪክ ፕላስ ደግሞ ቶታሊ በአውዱ የሌለን ነገር እኔ የተናገረው እና ምናልባት አሁን ፕሮግራም ከሌለ ካስፈለገ ልንሄድበት እንችላለን እንጂ በጣም በቃ ሀፍረተ ቢስ ውሸት ነው ሲዋሽ የነበረው እና ከአንድ ዳኒ ቲደብሊው ከሚባል ወንድም ጋር እየተያወሩ ነበር። ልጁ ፔንቴኮስታል ነው አክቹዋሊ እና እኔን ያስገባኝ ስለው አላስገባህም አለኝ ማለት ነው። ከዚህ በፊት በተደጋጋሚ ዮሐንስ አንዳንድ ቪዲዮ ሰርችበት በጣም ውሸት በቃ ትልቅ ዘግናኝ ውሸት ነው የዋሸው እና ኦልሬዲ አንድ ዮሐንስ አንዳንድ የዋሸውን አጋልጠነዋል። ከዚህ በኋላ ሌላ 2 ቪዲዮ እናጋልጣለን። ሌላ ቪዲዮ ሰራለሁ እግዚአብሔር ቢረዳኝ። በጣም ጥሩ አድርጎለት እኮ በየተራ ዴቫ ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁላችሁ ነው። እግዚአብሔር ይመስገን። ሰላም ይድረሰን። ሰላም ነው ዴቫ? አለን ዲያቆን ሰላም ኑት። እንዴት ኑት? እንትን ይሄ ነገር ሳስበው ዲያቆንዬ ቡስ ካለህ 1 2 አካውንት 3 አካውንት መጨመር አለብን እና ፎሎ ማስደረግ አለብን። ቢኮዝ እያየነው ባለነው ሲቹዌሽን አንዱ ሲዘጋ ለ4 ቀን ለ4 ቀን ለ5 ቀን እየሄደ ስለሆነ 2 አካውንት አዋጭ አይደለም ማለት ነው። ስለዚህ 3 4 አካውንት ግን ካለን አንደኛው እንትን ሲል አንደኛው ይደርሳል። ስለዚህ እሱ ላይ ዘመቻ ቢከፈትና 1 2 3 አካውንቶች ተጨምረው እነሱ እንዳለ ፎሎ ቢደረጉ የተሻለ ሶሉሽን ነው ብዬ አስባለሁ። ምክንያቱም ከተገነዘብነው ነገር አንጻር ማለት ነው። አሁን አንዱ ሲዘጋ ማክሲመም አይ ቲንክ 7 ቀንም የተዘጋ በላ 3 ቀንም እንደዛ አካባቢ ነው። 5 ግን ከሆነ ወይ 4 5 ከሆነ ግን ምንድነው ቢያንስ አንደኛው ይከፈታል ማለት ነው። በእነዛ ጋፖች ውስጥ እንደ ሶሉሽን የሚሆን አይመስላችሁም? እኔ እንደዛ አሰብኩኝ። እሱ ጥሩ ሀሳብ ነው። እኔ ግን ቋሚ ነገር የእፎይ ቲቪ ቻናል የማይከፍትበትን ምክንያት የለም። ቱ ቢ ኦነስት ከሚሰራቸው ስራዎች አንጻር ካለው ተደራሽነት አንጻር ዋይ ለምንድነው ትልቅ ነገር ራሱ ማናስበው? አላቅም። የቲቪ ቻናል ለመክፈት ያለውን ሂደቶች አላቅም። ይሄ በጣም ጥቃቅን ናት። እቺ የቲክታክ መዘጋት መከፈት በጣም ጥቃቅን ነው እና ትልቁን ነገር ለምን ኤም አናረግም ባይነኝ ነኝ እና እፎይን የማያውቅ የለም። እፎይን ጳላዲዮስን የማያውቅ የለም። በተለይ እፎይን የማያውቅ የለም እና እሱ ነገር ሪሰርች ስሩ። እኔ አይዲያ የለኝም። ሪሰርች መስራት እችላለሁ። ቲቪ ቻናል ለመክፈት ምንድነው የሚያስፈልገው፣ ምን ያህል በጀት ነው የሚያስፈልገው የሚለውን ነገር በተለይ ዘመዴ ጋር ቅርርብ ያላችሁ ሰዎች አድቫይዝ ብትጠይቁ ከእሱን የምታገኙበት መንገድ ካለ እስቲ አድቫይዝ እናግኝና ከዛ ትልቅ ነገር ላይ እንቀመጥ። እጅ ትናንሿ ነገር ዝም ብላ ብጥስ ትላለች። ይቆማል፣ ይቀጥላል። ሰው መረጃው ያላችሁ ሰዎች ይሄ ላይ እስቲ በደንብ ብንሄድበት ምን ይመስላችኋል? ለስቲ ሰዎች እንቀበልና ሀሳብ ሰጣላችሁ፣ በየተራድ ሰጣችኋለሁ። እሺ ዶክተር ዳዊት ዶክተር ሰላም እያለው መምህር ሰላም እንዴት አለ ያሬዶ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። እፎይ እንዴት አለ? ሰላም ነው ወይ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። እንኳን በሰላም መጡ። በነገራችን ላይ ዲያቆን ዳዊት ዶክተር ሆነዋል እና ያው ዶክተሬታቸውን ስለያዙ ዶክተር እያልን ነው የምንጠራቸው። የሕክምና አይደሉም። ደግሞ በውስጥ ኩላሊቴን እግሬን ጥፍሬን እንዳያሉት ነው። አልተገናኘንም እንዴ ከዛ ጊዜ በኋላ? እስሚነው ዋይል ረጅም ጊዜ በጣም ያው አንተም ጠፍተሃል፣ እኔም ጠፍቻለሁ። መጠፋፋቱ ጥሩ ነው። አንዳንዴ መጥፋት ጥሩ ነው። አዎ ራስ ላይ በደንብ ለመስራት ታይም ይሰጣል። ቱ ቢ ኦነስት ጥሩ ነው። ቅድም እኮ የመምህር ዘላለምን ነገር ስታነሳ ሰምቼ በጣም እንደው አንድ ቀን ፕሮግራም ብንሰራበት ደስ ይለኛል። እውነቱን ለመናገር እንትን ሳይሆን የሆነ ነገር ሳይሆን ልጅስ ህይወቱ በጣም ያስተምራል። his whole life እና እኔ ከስብከቶቹ ይልቅ
የኖረው ህይወት ነው በጣም ያስተማረኝ እና ለሌላውም ትምህርት እንዲሆን ለምሳሌ በዛሬው ጊዜ ተዳፍረው ኦርቶዶክሳውያን ወንጌል አይሰብኩም የሚሉት አንድ ሰው ራሱ ዘላለም ብቻ የት ቦታ እየሄደ ክርስትና እንደሰበከ ስንት ሰዎችን ምክንያት እንደሆነ ወደ ክርስትና እንዲመጡ እና ዛሬ ራሱ አንድ ቪዲዮ ፌስቡክ ላይ አይቼ ፖስት አድርጌ ነበር እና በጣም ነው ከሱ ህይወት አገልጋዮች በሙሉ መማር የሚችሉት። ኢቨን ቪዲዮን አይተዋል? የቀስ ተስፋዬ ምስክር እንትን አባቴ እያለ እንግዲህ በቀስና ይበልጠዋል፣ በእድሜም ሊበልጠው ይችላል እውነቱን ለመናገር ግን አባቴ እያለ እና ያን ያክል ነው እና አይ ቲንክ በተለይ አንድ ቀን አለ አይደል የሆነ ነገር ብናደርግ ደስ ይለኛል። እኔ ባይዘወይ በጣም ብዙ ኤክስፔሪንስ አለኝ ከመምህር ዘላለም ጋር ናቶሊ ከመምህር ዘላለም ጋር ከፋሚሊው ጋርም ኤክስፔሪንስ አለኝ። ጌቴሴማኒም እዛ ቤተ ደናግል 2 ዓመት አገልግያለሁ እና በተለይ ቤተሰቡን በደንብ አውቃለሁ። መምህር አድነውንም በደንብ አውቀዋለሁ። መምህር እድሜ ያለምንም በደንብ አውቀዋለሁ። ብዙ ኢንተራክሽን አለኝ እና ጥሩ ሀሳብ ነው ዲያቆን። እንትን እንበታለን ይለቅና ይሄ በስርዓቱ አስክሬናቸው ወደ ኢትዮጵያ ቀብሩ ምናምን ይፈጽምና ከዛ በኋላ መቅደም ስለሌለብን የቤተክርስቲያኗን ፕሮግራም ከጨረሰች በኋላ እኛ ደግሞ ተማሪዎቻቸው ደግሞ ስለሳቸው ምስክርነት የምንሰጠውን ምን ተማርን፣ ምን አተረፍን፣ ደግሞ እኛ ምን እናስቀጥል የሚለውን እንደሱ እናደርጋለን። ደስ ይለኛል። ጥሩ ሀሳብ ነው። አሁን በእፎይ ቲቪ ቻናል ላይ ምን ሀሳብ አሉት? እፎይ ቲቪ ቻናል ባይ ዘ ዌይ በጣም አስፈላጊ ነው። አይ ነው ሰዎች ተደብቀውም እንደሚያዳምጡ እርግጠኛ ነኝ። ሳይወዱት የተናደዱም እንኳን ያዳምጣሉ እና ጥሩ ነው። የዘመድኩን የምትሉትን እንግዲህ እናንተ ፊገር ኢት አውት። ግን ራሳችን እፎይ ማንም ሰው ጋር ዲፔንድ ሳይሆን የሆነ እንትን ነገር ማዘጋጀቱ ጥሩ ነው። ካልሆነም እንደተባለው በዩቱብ ጀስት ዲስከሽኖቹን ራሱ ፖስት ማድረግ ሶሪ ሜቢ አይ ሚስድ ኢት። እፎይ ግን ዩቱብ ቻናል አለ? ኦኬ እዛ ላይ ጀስት ዲስከሽኖቹንም ራሱ ማስቀመጡ ጥሩ ነው እና ለጊዜው እንደዛ ተጀምሮ ግን እንደተባለው ሰቨራል አካውንትስም መያዙ ምንድነው ቲክቶክ የሚመቸው ለዚህ ለክርክሩ ህዝቡ እንግዲህ ክርክር አይደለም የሚወደው ግን ጥያቄና መልስ ራሱ ደግሞ ብዙ ሰው ስለሚማርበት ቲክቶኩ ለዛ ይመቻል እና አይ ዶንት ኖ ሌላ አይነት እንደዚህ ፕላትፎርም ካለ። ኦኬ ጥሩ እሺ ዶክተር በጣም እናመሰግናለን። ጥሩ ሀሳብ ነው የሰጡን። ማነው ጽዮንዬ ሰላም በይን። እሺ ሰላም እንዴት ናችሁ? ወረፋይን እየጠበቅኩኝ ነበር ስሜ እስኪጠራ። ይኸው ጠርቻለሁ። ጽዮንዬ ይቅርታ በጣም እንዴት ናችሁ? ሰላም ናችሁ ወይ? እኔ እንኳን እንደዚህ ሰው ብዙ ተሰብስቦ ማውራት አልችልም፣ ግን አስተያየት ልስጥ። እሺ እፎይ በነገራችን ላይ እናንተ ተሰሚነት ያላችሁ የቤተክርስቲያኗ ያኔ እውቅና የሰጠቻችሁ ልጆች ከጎኑ ብትሆኑ አሁን ቲቪው ብቻ ሳይሆን ራሱ እንደዚሁ በግል ራሱ እንትን ብትሉት ሰፖርት ብታደርጉት። እኔ ብዙ ማውራት እኮ አልችልም እኮ ችግሬ እና ከጎኑ ብትሆኑ አጣ ቤተክርስቲያኗ እንኳን እንደ ቤተክርስቲያን ኃላፊነቱን ብትወስድለት ለምሳሌ ብቻውም እንደ ግለሰብ ቆሞ ሳይሆን አለን እንድትሉት ማለት ነው። ሜቢ እሱ ላይ ይናገር ይችላል። ለምሳሌ ማንኛውም አንድ አስተማሪ እንኳን ሲያስተምር ትምህርት ቤቱ አቅፎት ወራዊ ምናምን ነገር አለው አይደለ? ስለዚህ ያንን ነገርም ደግሞ ብታረጉ እናንተ ተሰሚነት ያላችሁ እነዚህ ትንንሾቹ ምናምን ሳይሆኑ እናንተ ተሰሚነት ያላችሁ ከጎኑ ብትሆኑ ባይ ነኝ። ሲቀጥል ቴሌቪዥን ላላችሁት አሪፍ ነው በነገራችን ላይ፣ ምክንያቱም አሁን ነው እፎይን መጠቀም ያለባችሁ። አሁን ካልተጠቀማችሁበት መቼም አትጠቀሙበት። ምክንያቱም ስሙ የገነነ ስለሆነ ተደማጭነትም ስላለው በሮጠ ሳይሆን በቀደመ ነው፣ ቀድሞ ያሳየልኝ ስለሆነ ስሙን ተጠቀሙበት ባይ ነኝ። ኦኬ ጽዮንዬ ስጨርሺ መጨረሻሽም አይታወቅም። የመጨረሻሽ ዜማው
እኔ አልችልም ማውራት። በነገራችን ላይ ሰው ተሰብስቦ ማውራት ስለማልችል አሁን ሐዲስና ተፍሲር ምናምን ቁርአን ብለህ ይሄኔ ተተተተተ እና በቃ እናንተ ከጎን ሁኑ ነው የምላችሁ። እናንተ ተሰሚነት ያላችሁ ሰዎች የቤተክርስቲያን ልጆች ከጎን ሁኑ በሁሉም ነገር። በተለይ ከሀገር ውጭ ያላችሁት ምናምን ያኔ ከጎን ሁኑ ብቻ በጠቅላላ ማለት ነው። እሺ ጽዮንዬ በጣም እናመሰግናለን። ጥሩ ምክር ነው የሰጠሽን፣ ጥሩ እይታ ነው። ጽዮንዬ መቼ ታውቋታላችሁ እና እሷንም ፎሎ አድርጎ አበረታቷት። ጥሩ ሀሳብ። ምን መጣልኝ ትናንት የሆነን ሰው ምን ብሎ ሲመክር ሰማው። እንደዚህ አሁን ታዋቂ ከሆንክ ብራንድ የሽቶ የቲሸርት የኮፍያ ብራንድ ለምን አትጀምርም? እና በቃ በጣም ገረመኝ። ምን አይነት የቢዝነስ አይዲያ ነው፣ ስማርት ቢዝነስ አይዲያ ነው እያልኩኝ። ምክንያቱም አሁን ሰዓት ታውቃላችሁ የሆነ እውቅና ካላችሁ በዛ እውቅናችሁ ብዙ ነገር ስጋዊ ነገር ማግኘት ትችላላችሁ፣ ስጋዊ ጥቅም ማግኘት ትችላላችሁ። እና እፎይ ስጋዊ ነገር ቢፈልግ ቀላል ነው ለሱ። ቱ ቢ ኦነስት ስጋዊ ነገር ቢፈልግ በጣም 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 ቀላል ነው። እፎይ ግን የስጋዊ ነገር አይደለም አላማው እና ስጋዊ ነገር አይደለም የሆነ በቃ የእግዚአብሔርን ቃል የክርስቶስን ነገረ ክርስቶስን ለስጋ ምቾቱ አይደለም የሚያደላድለው እና በዛ በጣም ይገርመኛል። ለዛም ነው ብዙዎቻችን ማንረዳው ማናግዘው ጳላዲዮስንም ጭምር ማለት ነው። ከኔ ጭምር ነው ራሴን ነው ብሌም እያደረኩ ያለሁት እና ጥሩ ጥቆማ ነው ጽዮንዬ። እኔ እንዲሁም ቢቻል በቃ ራሱን ችሎ እፎይ ሂውጅ ነው በቃ ይዞት የመጣው ነገር በጣም ሶ ሂውጅ እና በቃ ማንም ዲፔንደንስ ሳይሆን በደንብ ራሱን እንዲገልጥ እንዲቆም ነው የፈለገው። እኔ ቅድማውን ዘመዴንም ሪፈርስ አደረግ እንዴት አድርጎ ነው ቲቪ ቻናሉን እንትን ያደረገው ኦን ያደረገው የሚለውን ኢንፎርሜሽን ለመውሰድ ነው እንጂ ከዘመዴ ጋር እኩል ይስራያል አይደለም ወይ አንድ ላይ ሱያ አይደለም። ምክንያቱም ዘመዴ ፖለቲከኛ ነው፣ የራሱ እይታዎች አሉት። ከእፎይ ጋር እንዲሁም በጣም ሊሰራ የነበረው ነገር ሁሉ ነው የሚናድበት እና እፎይ ራሱን ችሎ በደንብ አድርጎ መቆም እንዲችል ነው እንትን ማድረግ ያለብን። መጽሐፍ ሊሆን ይችላል፣ ፖድካስት ሊሆን ይችላል፣ ኦዲዮ ራሱ ፖድካስቶች አለ ዲያቆን። በኦዲዮ ራሱ እኮ ስንት ነገር አለ የሚሰራ ፖድካስት። እንደውም በጣም 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 ጥሩ ሀሳብ ነው። ብዙ ሰው ፖድካስት ያዳምጣል። በጣም እሱን እኮ ነው የምለው። እዚ አይቲዩን ላይም ምን ላይም አፕስቶር ላይም ይሸጣል ፖስት ተደርጎ። አንዳንድ ሰው የሚገርም እፎይ ያው አሜሪካ ሀገር እንደዚህ ውጭ ያለ ሰው ነው ብዙ የሚረዳው አይንም በቃ ፖድካስት እያዳመጡ ጂም የሚሰሩ አሉ። ጆሮቸው ላይ እያዳመጡ በጣም ብዙ ነገሮቻቸው የሚሰሩ ሰዎች አሉ። ቪውን ከመጽሐፍ ከማንበብ ንግግር ማዳመጥ ደስ የሚላቸው ሰዎች አሉ። እና እናንተ ጋር ያለውን እውቀት ቶሎ ብላችሁ ሪከርድ እያደረጋችሁ ካላስቀመጣችሁ ሞት እንደሆነ ሁላችንም ጋር በየጊዜው ይመጣል፣ አይቀርም። ሞታችን ተሸክመን ነው የምንዞረው። እና አይ ሆፕ እየሰማህ ነው። እፎይ ግን እየሰማህ ነው? እየሰማን ነው። አብረን ቁጭ ላይ እየሰማን ነው መዝሙሬ። እሺ። እና እስቲ እንደዛ ሀሳቦችን በደንብ ብታስቡበት። ፖድካስት በተለይ በጣም ጥሩ ነው ብዬ አስባለሁ። እሺ እባክህ ብትጨመቅ ዘመዴ መሆን አትችልም። እኔ ዘመዴ መሆን እችላለሁ አልኩኝ እንዴ? ዘመዴ ራሱን የቻለ ልዩ የሆነ ጸጋ ያለው ልዩ የሆነ ከለር ያለው በጣም የሚጠቅም ሰው ነው በራሱ በጣም ለቤተክርስቲያናችንም ለሕዝቡም ድምፅ የሚሆን ነው። እፎይ ግን ፎከስ እያደረገ ያለው ወደ ቤተክርስቲያን ክርስቶስ እየሰበከ መጨመር ነው። ስለዚህ ያንን እፎይ በደንብ ያንን በርቶ እንዲጠነክር መስራት አለብን እያልኩኝ ነው። ጥሩ ያልተናገረ ሰው አለ ወይስ? ከሌለ ዴቫ እሺ ይቀጥል። እሺ ፓላዲ ይቀጥል። ኢሜይል የሚደረግ ከመምህር ላከ ወንጌል ጋር ተነጋግረን ነበር እና ምናልባት አንተ የምታውቅ ከሆነ ዶክተር ዳዊትም እዚሁ አለ። ኢሜይል ነው መጻጻፍ በጣም መፍትሄው ማለት ነው። ኮፒ ሊንክ ኢስ ኢረሌቫንት፣ ምንም ጥቅም የለውም። ከደጋግሞ ስልክ ከመስበር ውጭ የሚያመጣው ብዙ ለውጥ የለም የኮፒ ሊንክ ማለት ነው። ኢሜይል መጻጻፍ ግን ሬሌቫንት ነው፣ ይጠቅማልም፣ ኖቲስ እንዲደረግ የሚደረጋል እና ጥሩ ፎሎ ያላቸው ሰዎች አይ ቲንክ 1 3 4 ኢሜይል እንደዚህ አወጥተን የሚጻፍ ማለት ረቂቅ ለመቀባበል ሞክረን አስበን ነበር። ኦልሞስት እስካሁን አልተላከልኝም እንጂ ላከ ወንጌል እንዲልክልኝ ነግሬዋለሁ። ሜይ ቢ አንተ የምትችል ከሆነ ሞር ኢፌክቲቭ የሚሆነው እሱ ነው። አካውንቱን አስቀምጦ ዋት ዱ ዩ ሚን በደንብ ኤክስፕሌን አድርገው።
አካውንት ሲዘጋ ከቲክታክ ስንትን ጋር ሪች አውት ማድረጉ ነው የምትለው? አካውንቱ እኮ አሁን ሪፖርት ነው፣ ፎልስ ሪፖርት ነው የተደረገልበት ያለው። ኖርማል እየተወራ የ3 ቀን ሪስትሪክሽን ነው እየሰጠው ያለው። እሺ ኢሜይል ካምፔን ነው መደረግ ያለበት ማለት ነው። ኮፒ ሊንክ ማድረግ አካውንቱን ዝም ብሎ ከመቀጥቀጥ ባለፈ ብዙም ሬሌቫንት አይደለም። የሚደረገውን ያክል ሪፖርት ግዴታ አንድ ሰው ሪፖርት ሲያደርግብን ባክ ደግሞ መመለስ አለብን። ሪቨርስ ደግሞ መደረግ አለበት። ፎልስ ሪፖርት ማሳየት ማለት ነው። ስለዚህ የኢሜይል ካምፔን ይፈልጋል። ኢሜይል የምናደርገው ግን ለሲስተሙ ለካምፓኒው ማለት ነው። ኤአይ ነው አብዛኛው ጊዜ እንደምታውቀው፣ አይቲ ላይም ስለሆንክ ታውቀዋለህ። ማኔጅ የሚያደርገው አብዛኛውን ነገር ኤአይ ነው። ፐርሰናሊ ሰዎች ራሳቸው እንዲመለከቱት ብዙ ፎሎወር ስላለው ኢሜይል ቢደረግ የተሻለ ሞር ሳውንድ የሆነ መፍትሄ እናገኝበታለን። አለበለዛ እንደ ድሮ ነው እየታገልን ያለ ነው። እነሱ ደግሞ በደንብ እየታገሉ ያሉት ደግሞ ምንድን ነው በኢሜይልም ባይዘው ያደርጋሉ። ጎበዞች ናቸው በደንብ ሪፖርት ለማስደረግ ማለት ነው። ዳር ጉድ ለተንኮል በደንብ ይሰራል። እኛ ግን እዛው ላይ ነው ኮፒ ሊንክ ላይ ነው ስታክ አድርገን የቀረ ነው። ኢሜይል ሞር ኢፌክቲቭ ወይ ነው አትሊስት ሰዎች እንዲመለከቱት ማለት ነው። ይሄ ነገር ፎርስ አላርም ነው ወይ ኤአይን የማሳሳተም ስራ ስለሆነ ማለት ነው። የዛሬ ዓመት እንዲህ ተደርጎ ነው በነገራችን ላይ ምንም ሪፖርት ቢያደርጉ በዛ ልክ ሪፖርት ተደርጎ አያውቅም። ቅድም የዛሬ ዓመት የተጠየቀ ስለነበረ ማለት ነው። የዛሬ ዓመት ልክ እንደ ዛሬ ሆኖ ነው አይ ቲንክ 30 ሺህ ሰው የገባው። አይ ቲንክ በድመ ነጋቱ አይደል በአንድ ቀኑ 30 ሺህ የገባው 30 ሺህ የነበረበት ላይቭ የተገባው እንደ ዛሬ ቀን ነው። ያ የሆነው ግን በኢሜይል ነው። ኢሜይል እነናኑ አሁን የለችም እነናኑ ተጻጽፈው ምናምን አንድ የገባ ከዛ በኋላ አካውንቱን ፕሮቴክት አደረገው ማለት ነው። መመልከት ጀመረ። ፖሊስ ሪፖርቶች ሲመጡ እሱ ኤቪደንስ ነበረው። ፓራዲሱ ሙራድ ያኔ ለቋል ነበረ ስክሪንሻት አድርጎ እንዴት ሪፖርት እንደሚደረግ ሊያስተምራቸው ግሩፑ ላይ ለቆ ስለነበረ እሱን በመጠቀም ነበረ። ኤቪደንስም ስላገኘ ቲክቶክ ወዲያውኑ አክሴፕት ያደረገው ያለምንም ውጣ ውረድ። ምክንያቱም ፎልስ እንደሆነ በግሩፕ ያዘዘበት ኤቪደንስ ስለነበር አሁንም ችግር የለውም። አሁንም የሚፈልገው ጥሩ ፎሎ ያላቸው አካውንቶች ኢሜይል እንዲያደርጉ ነው። ሌጂትሜት የሆኑ ሰዎች ናቸው ማድረግ ያለበት። ራንደም የሆነ ሰው አይደለም ማድረግ ያለበት። ፎሎ ከፍ ያለ ልክ ዩቲዩብ ላይ እንዳለው ማለት ነው። ብዙ ሰብስክራይበር ሲኖረ ድምፅ አለ ሪስፔክት ያደርጋል። ባይዜ ቲክታክም ልክ እንደዛው ነው። ብዙ ፎሎወር ያላቸው ልጆች ኦርቶዶክሳውያን በጣም ብዙ አሉ ብዬ ነው የማየው። እንግዲህ 1 ሚሊዮን የደረሱ ብዙ አሉ። ከ500 ሺህ ሰው በላይ ያለ ከ100 ሺህ በላይ ብዙ ያላቸው ልጆች አሉ። ፎሎወራቸውን መጠቀም ያለባቸው አሁን ይመስለኛል ሪፖርት ለማድረግ ማለት ነው። እና ቤስት ፖስብል ኦፕሽን ይሄ ነው። በዚህ አጋጣሚ ደግሞ መናገር የምፈልገው እኔ ኮፒ ሊንክ ሲደረግ ሰው ብዙ ጊዜ ላይቭ ከገባ በኋላ ይሄ የላይቭን ኮፒ ሊንክ የሚያደርገው እሱ አይደለም። የአካውንት ኮፒ ሊንክ አለ። ፍሪ ጊዜ ያላችሁ ሰዎች ዋናው አካውንቱ ጋር ግቡና ከዛ በኋላ ኮፒ ሊንክ አድርጉለት። የአካውንት ኮፒ ሊንክ ይለያያል። እዚህ አሁን የላይቭ ኮፒ ሊንክ ላይቭን በደንብ ላይቭ እንዳይቋረጥ ነው። ላይቭ በደንብ ከሪፖርት ነፃ እንዲሆን ነው። የአካውንቱ ግን አካውንቱን ነው ነፃ የሚያደርገው። አሁን ሰው ኮፒ ሊንክ ሲባል ልክ ፎ ላይቭ ሲገባ ዝም ብሎ የላይቭ እንትኑን ነው የላይቭ ኮፒ ሊንክ ነው የሚያደርገው ነው። ዋናው አካውንቱ ጋር ሂዱና ከላይ በስተቀኝ በኩል ሼር አለ። እዛ ጋር ኮፒ ሊንክ አድርጉለት። ከቻላችሁ 20 30 ጊዜ ወይ 40 ጊዜ የምትችሉ ደግሞ 100 ጊዜ እያላችሁ ኮፒ ሊንክ አድርጉለት። ያ ብዙ ሰው ኮፒ ሊንክ ሲያደርግለት የአካውንት ኮፒ ሊንክ ሲያደርግለት ይለቀዋል። እሱ ጥሩ ነው። ይሄን ለመናገር ብዬ ነው። እሺ ጥሩ በጣም ኦኬ። እሺ አይ አሪፍ። የኢሜይል ካምፔን የተባለው ይሄ በውስጥ የሚወራ እኮ አይደለም። ባይዘወይ አንዳንድ ኮመንቶች በውስጥ አውሩ ምናምን በውስጥ ይሞራ አይደለም። ኢሜይል ምንም ይሄ በውስጥ ወራ በውጭ ተወራ ምንም ጥቅም እንትን ማተር አያደርግም። ኢሜይል ካምፔኑ ካለ ምንድነው ይሄ ዲቴል የሆነ ስትራቴጂክ ፕላኖች ካወራን በውስጥ ማውራት ነው። እኛ እነሱ ጋር ሪፖርት አናደርግም። ይሄን ታውቃላችሁ። አሁን አንዳንድ ኮመንት ያየው ነው ሁሱን ሪፖርት እናድርግ። ይሄ የእኛ ባህሪ አይደለም። እኛ ሪፖርት አድርጎ በማዘጋት አናምንም። እኛ በእውቀት በትምህርት ነው ፋይት የምናደርገው፣ አርጊው የምናደርገው፣ ቻሌንጅ የምናደርጋችሁ እንጂ እንደነሱ ሰነፍ ሆነን ተደራጅተን ገሌን አካውንት እናዘጋ የሚል ስንፍና ከኛ አይመጣም። በትምህርትና በእውቀት እናደርጋለን እንጂ ይሄ የክርስቲያን ጠባያም አይደለም። ባይዘዊ አደራ ይሄ እናዘጋ ገሌን ተሰባስበን ክርስቲያንን እያሉ የሚያጨረበሩትን ኦፍኮርስ እናዘጋለን። ምክንያቱም ክርስቲያንን እያሉ መስቀል አድርገው ድራማ ስለሚሰሩ ሌቦች ስለሆኑ አጨረባሪዎች ስለሆኑ። ሙስሊም ሆኖ ግን በራሳቸው ትምህርት ውሸትም
እየተናገሩ ቢሆን በእውቀት እኛ መልሰን እንትን እንላለን እንጂ ሪፖርት አድርጉባቸው አንልም። ለምን እንላለን? መልስ እየሰጠን ዊሽ ሙስሊሞችም እንደዚህ አይነት ማይንድ ሴት ቢኖራችሁ እፎይን ሪፖርት እያደረጋችሁ ከማዘጋት መታችሁ መልስ መመለስ፣ የተናገረውን ነገር ቪዲዮ እየሰራችሁ ካልቻላችሁ እንኳን ገስቱ ጋር ሄዳችሁ መውጋት እንኳን ካልፈራችሁ የቀራችሁ ቪዲዮ እየሰራችሁ የእፎይን ይዛችሁ እኔ አንድም አላየውም። እፎይ የተናገረውን ጎን ለጎን አድርጎ ቪዲዮ ሰርቶ ይሄን ስህተት ነው የተናገርከው ዋሽታል፣ ይኸው ትክክለኛ ያለ ሰው አንድም አላየውም። ዊሽ ማይንድ ሴታችሁ እንደዚህ ማቹርድ ቢሆን ጥሩ ነበረ። ችግር የለውም ግን ሰው የኢሜይል ካምፔን የተባለውን ዲያቆን ዳዊት እሱ ነገር አይገስ አትሊስት ኢሚዲየት ሶሉሽን በእሱ ብናደርግ ለይና ለእርሶ የሚቀለን ይመስለኛል። ቤላ፣ ዲያቆን ዳዊት፣ እኔ ምን ይመስሎታል? ዶክተር Sorry, yes, I think we can do that. ዶክተር ሲሉ ነው የሚነሱት። እሺ አረ ድቁና ይበልጣል፣ ድቁና ይበልጣል። ስለዚህ እሱን እንትን እናርግ፣ ኃላፊነት እንውሰድ። For sure, yeah. ባለን ጊዜ እንግዲህ አሁን support what I can do. ለሶስታችን ነካፈሉና ቤላ እኔ እርሶ አንዱ ሲመቸው አንዱ ሳይመቸው እያልን እንትን እናደርጋለን። Sure. ኢሜይሉም ግን አሁን ለምሳሌ የሆነ ግሩፕ እፎይ በጣም ላይክ የሆነ ኮንፊደንት ያለበት ደቀ መዝሙሮች መቼስ አይጠፉም አይደለ? እና ተደጋግሞ ኢሜይል ሲደረግ እንትን ሊሆን ይችላል። አንድ ሁለት ሰው ብቻ ሳይሆን what we can do is we can create the language ኢሜይል ማድረግ ያለባቸውን ነገር ቴምፕሌቱን ክሬት እናደርጋለን። ከዛ በኋላ ያንን ኮፒ ፔስት እያደረጉ መላኩ I think it would be more effective. እሱም ፐርፌክት፣ እሱም ጥሩ ሀሳብ። ቤላ ይመስሻል? ጥሩ ሀሳብ ነው ዲያቆን። በጣም መልካም ሀሳብ። ከተቻለም አካውንቱ ይሄ ዋናው 1 ሚሊዮን ያለው አካውንት ከተቻለ ቬሪፋይ ቢደረግ አሪፍ ነው እላለሁ። ይሄ ብሉ ቼክ ማርክ ማለት ነው። እንደዛ ሲሆን አይ ዶንት ኖ ስቴፑን እርግጠኛ አይደለሁም እንጂ ብሉ ቼክ ማርክ ሲሆን ጥሩነቱ ምንድነው ሞር ፕሮቴክቲቭ ይሆናል። እንደዚህ አይነት ሰፖርቶችንም ሲሆን ዳይሬክት የሆኑ ኤጀንቶችንም ማግኘት ይችላል። ፕራዮሪቲ ምናምን ይኖረዋል እና እሱም ቢደረግ መልካም ይመስለኛል። የእፎይ ዋና አካውንቱ ማለት ነው ቬሪፋይ እንዲደረግ ማድረግ። ኦኬ ምን ይላል? I don't think so. TikTok does not have a direct application form. Their team verifies accounts based on several factors: authentic, unique, active, notable, secure. So አለ ዲያቆን አለ ለአካውንጌል ጋር ተነጋግረናል። ትላንትና እኔ ላይ የምትቀማታ ማናቸው ለአካውንጌል እንደ ዲያቆን ነው አዛማኔል እኔ በማድረግ እኮ ነው። እሺ ጉድ ፈላኩ። እሺ አማን ብዬ ልጥራ። አማን እንግዲህ ይቅር በለኝ። ለአካውንጌል አቀረ በደንብ እሺ፣ ችግር የለውም። እሺ አይ ስለሌለ ቢኖርማ አማን ብዬ ቀጥል ነበረ። በሌለበት ብዬ ነው ከሱ ጋር እንትን ብለን ያስገባበት ስላለ ይልክልንና እንትን ግሩፕ ላይ ሼር እናደርገዋለን። አንተም ግሩፕ ላይ ሜቢ ሼር የምታደርጉ ከሆነ እንደዛ 1 3 4 ቴምፕሌት አድርጎ ተነሱን። ግን ጥሩ ፎሎ ያላቸው ልጆች ቢያደርጉት ይመረጣል። ሞር እኛ እንጀምረው ነው ፕላዲዮስዬ፣ እኛ እንጀምረው አትሊስት ይጀመር እንቅስቃሴው። ከዛ በኋላ ሌሎቹ እንዲከተሉ እናደርጋለን። አሁን መጣበቅ ከተጀመረ ምክንያቱም እኛ ስንቀባበዝ በዛኛው ሳይድ ዴይሊ እየሰሩ ነው እና አትሊስት ቬሪፊኬሽኑን ቬሪፋይ ማድረጉን እሱ አንድ ሰው ኃላፊነት እንዲወስድ እናደርግ። ኦልሬዲ ጀምራችሁታል እናንተ አልኬን ፓላዲዮስ? ኖ ቬሪፋይ ማድረጉ ትንሽ ከባድ ነው። ምስራቅ አፍሪካ ላይ እኔ እስከማውቀው አንድ ሰው ነው ቬሪፋይ የተደረገ። በጣም ኮምፕሌክስ ነው እሱ። የምትችሉ ሰዎች ግን ብትጀምሩት መልካም ነው። በጣም በጣም ማለት ነው። ብሉ ቼክ ያለ ሰው አንድ ሰው ነው የማውቀው። አይ ቲንክ 2 ሰው አላውቅም። አንድ ሰው ስቲል የማውቀው። እዚህ ጋር ምንድን ነው የሚለው? ብሉ ቼክ ማርክ አለው። you can still be reported ግን they check more carefully ፕሮቴክት ያደርጋሉ ነው ያ they protect እና make sure ዝም ብለው አይደለም የሚያጠፉት ነገር። ጠቅላይ ሚኒስትሩ ጥሩ በቃ ብዙ ዲቴይል የምንተሳን ነው። እስቲ ሀሳቦችን ከያዝን የኢሜይል ካምፔኑን ዲያቆን ዳዊት ቤላ ግሩፕ ኮል አድርገን መናገር እንችላለን። ምንም ቴሌግራም ግሩፕም አያስፈልገንም።
በኖርማል ስልክ መርጃ አድርጊያችሁ እናወራለን። የቬሪፊኬሽኑን ኢንፎርሜሽን በደንብ አጣሩ፣ እሱን እናድርግ። የቲቪ ቻናሉን ግን በደንብ እናስብበት ፕሊስ። በተለይ የቲቪ ቻናሉን ምንድን ነው የሚያስፈልገው የሚለውን የቲቪ ቻናል ለመግዛት ሳተላይት እንትን ለማድረግ ምንድን ነው የሚያስፈልገው የሚለውን ያሬዶ እንትን ሶሪ ቱ ካት ዩ ኦፍ ቦታ ካስፈለገ እኔን ዩ ካን ቴክ ሚ ዳውን ባይ ዘ ዌይ ጀስት ለሰላምታ ነው። የቤት ስራ የት ነው የሚሄዱት? ይቀመጡ። የቤት ስራ የተካፈለ ለሰላምታ ነው የመጣሁት። ያው በዛው የምቀበላለሁ። ካስፈለገ ግን እንትን ልል እችላለሁ ለማለት ነው። እሺ፣ ለነገሩ በስልክም እናወራለን እና እሺ አለው። ግን ቦታ ካስፈለገ ፊል ፍሪ ይቀመጡ። ቆይ ዶክተር ምንም ችግር የለውም። እንዲህ በቆታ አይፈልጉም እንዴ? እሺ ጥሩ። እስቲ ቆይ እኔም የምሰራበት ካምፓኒ ሳተላይት ካምፓኒ ነው። ውልሲ እስቲ እኔም ሪች አውት ላርጋቸውና ምን አይነት አይዲያ እንደሚሰጡኝ ልስማ። አላሰብኩትም ነበር። አይገርማችሁም? እሱ ነገር ለካ እኔም አክሰሱ አለኝ። ጥሩ እሺ ጽዮንዬ ከቲቪው ጎን ለጎን ይቅርታ ግን ያው እንደዚሁ ሀሳብ ለመስጠት ያክል ነው። ከቲቪው ጎን ለጎን ራሱ ቲቪው አለ። ቲቪው የምከፍቱበት ሀገር ራሱ ያኔ በበረዶ ላይ ሆነው ማየት ስለምንፈልግ ወይንም ይሆን ጲላዶስንም እሱን ብታመቻቹ፣ በተለይ ዶክተር ዳዊት እናንተ እሱንም አመቻቹልን። በረዶ ላይ ሆነው ማየት እንፈልጋለን። እሺ እኔም ራሱ ላይቭ ሪስትሪክሽን የሚል ዋርኒንግ መጣብኝ። እኔ እኮ ይገርማል እኮ እፎ የገባ ቦታ ሁሉ እፉ እየሆነ ተቸገርም። እፉ ሆነ። ኮንሱሚንግ ሰብስታንስ ምናምን እያለ ነው ከታች ጋር መጣ። ዲያቆን በዚያ አጋጣሚ ነው በነገራችን ላይ ዲያቆንዬ የተደራጀ ነው ያነሳችሁት ሀሳብ በሙሉ አሪፍ ነው። ቅደም ተከተልን ትምህርት የእነሱን ልታሳይ ከሆነ ፕሮሞት እንዳታረግላቸው ፕሊስ። ኖ ፕሮሞሽን ሳይሆን የሚደረገው ነገር ነው ይሄ። እነሱ እየታቀደው ውጪ ከመባረር እንደዚያው ማሰደድ ከመጀመራቸው የዛሬ ዓመት ትንሽ ቀደም ብሎ ነው። ስሙት ምን እንደሚሉ መጥፋት አለበት። ሃይማኖታችን ያስነካል። እኔ መስጂድ ሲነካ አንገቴ ሰዋለው ሲል የነበረው ሁላ የት ሄደ? መስጂዱ ቦታው ተመለሰ እንዴ? ቪዲዮ ነው የተሰራው እኮ አይደለ? ነብዩም ሲሰደቡ ፊዳካ ተወጥቶ ዘፈናል። ያ ነው ያ ሳይሆን የሚያስፈልገው ወደ ሪያሊቲ መምጣት ነው። ሶሻል ሚዲያ ደግሞ በጣም ትልቅ የአይዳን ኢንሻር የሚደረግበት ቦታ ነው። ሀሳብ ልውውጥ የሚደረግበት ቦታ ነው። የምንቀበለውና የምንሰጠውን ሀሳብ ደግሞ ሞር እና ተቋረጠ። እዚሁ ጋር አልተቋረጠም። ይቀጥላል። ቤቱ ገብቶ እያሳየ ነው እና መሰራት መቻል አለበት ብዬ አስባለሁ። ኮሚኒቲ ግን በኮስት ነው ቢልድ መደረግ አለበት። ዛሩ ከእንትን ውጭ ልክ አሁን ስሙት የንጽጽር አለ አይደለ? የንጽጽር ቲም አላችሁ። ልክ ከንጽጽር ቲም ውጭ ሌላ እንትን ቢልድ መደረግ አለበት ኮሚኒቲ። ልክ ለምሳሌ ልክ ዋርኒንግ የሚሰጠው ከሆነ ኒርሊ ከ10 ሺህ እስከ 20 ሺህ ፎሎወሮች ሰብስክራይበሮች ያሉት ቴሌግራም ቻናል ሬዲ ተደርጎ እዛ ፔጅ ላይ ሊንኩ ፖስት ይደረጋል። ሁሉም እየገባ በዛ ሊንክ ኮፒ ሊንክ ያደርጋል፣ ይጠፋል። ለምንድን ነው የአብዛኞቹን ለምሳሌ የሚሳደቡ ስሞች ካፊሮች አሉ አይደለ? አላህን እየጠሩ ነቢዩን ዓለይሂ ሰላቱ ወሰላም ስም እየጠሩ እያንዳንዱ ሰበካቸው አላህን መሳደብ፣ እያንዳንዱ ሰበካቸው ነቢዩን ዓለይሂ ሰላቱ ወሰላም መሳደብ የሆኑ ሰዎች አሉ። እነኛ ሰዎች ቪዲዮቸው ሲመጣ ወላሂ ነው የምልሽ በጣም ብዙ ጊዜ ረዣዥም እንትኖችን እየጻፉኝ ሪፖርት አደርጋለሁ። 3፣ 4፣ 5፣ 6 እስከ 10 ጊዜ እና ሙሉ ግን የሚናገር ምንድነው እኔ ቴሌግራም ቻናል እሰጣለሁ። ግሩፕ ተዘጋጅተዋል። ባለፈው እንዳየ ነው ማለት ነው። ሪፖርት እናደርጋለን ነው which በሪፖርት ምንም ልንችላቸው አንችልም። ተደራጅተዋል በደንብ እንትን ብለዋል። አንተም ላይቭ ላይ ሆነ እዚህ ጋር የምታየውም እሱኑ ነው። ያ ከታወቀ ይህን ፕላትፎርም ደግሞ መተው ስለሌለብን ተጨማሪ 1 ወይ 2 አካውንት ተከፍቶ አንድ እሱ ፎሎ ይደረግ። እንዳነሳችሁ ደግሞ በጣም ኢምፖርታንት ጉዳዮች አሉ። ጽዮን ያነሳቸው 2 ሀሳቦች አሉ። መጨረሻ ላይ ያነሳችሁና መጀመሪያ ላይ ያነሳቸው ሀሳቦች ቢ እሱ ላይ ይናገር ይችላል። እኛ በደንብ ስለምናውቅ እኛን ጠይቁን፣ በውስጥ እንነግራቸዋለን። እነሱን እንትን ማድረግ ቤተክርስቲያንም እውቅና መስጠት በብዙ ነገር ከጎን መኮን አለበት እና እነዚህ ብዙ ነገር አለ ዲያቆን
እዚህ ጋር ማናወራቸው በጣም በርካታ ነገሮች አሉ እና እነዚያ ላይ በጣም ብዙ ስራ ይጠበቅብናል። ከምንም በላይ ግን አሁን ቲቪው ምኑ ቴክስ ታይም አይደለ የሆነ ፕሮሰስ ይፈልጋል። ነገር ግን ይሄ አሁን ደግሞ ባለው ተደራሽነታችን በደንብ ብዙ ሰው እያየው ያለበት ፕላትፎርም ነው። የእሱ ላይፍ ሲዘጋ ካያችሁት እኮ በጣም ብዙ ሰው ነው ገብቶ የሚወጣው። በጣም ብዙ ሰው ነው እየተማረ የሚወጣው። ብዙ ለውጦች አሉት። ያ ደግሞ መቋረጥ የለበትም። አዲሽናል ለምንጨምረው እነሱ አሁን ምንድነው ፎር ዘ ፊውቸር በስንት ቢሊዮን ብር ነው አሁን በቀደም ፕሮጀክት አናውንስ ያደረጉት። ምን የሚሰሩ ንጽጽር እንደዚህ ክርስትና ላይ ብቻ መጽሐፍ ቅዱስ እንትን ብለው እንዲሰሩ ከባድ ባጀት እንትን ተብሎ አዲስ አበባና ወራቤ ላይ ትልልቅ እንትኖች እየተቋቋሙ ነው። ትልልቅ ባጀት ተመድቦ አሁንም በትልልቅ ባጀት ነው እየተሰራ ያለው። እዚህ ጋር አሁን በግለሰብ ነው እፎ ያለ ወይ የተወሰኑ ልጆች አለን በግለሰብ እና ይሄ ራሱ በቂ አይደለም እና በጣም ፎር ዘ ፊውቸር ብዙ ነገር ይጠበቅብናል። ግን እንደ ጊዜያዊ መፍትሄ ይህንን እንዴት እናስቀጥሏለን የሚለውን የኢሜል ካምፔኑንም ሂዱበት፣ ሁሉንም ሂዱበት። አንድ አካውንት ቢያንስ ተጨምሮ ፎሎ ይደረግ በደንብ ቢያንስ 3 ቀን ሲዘጋ መቋረጥ የለበትም። ትልቅ አድቫንቴጅ እየተወሰደ ያለ ምንድነው ትምህርቱ እየተቋረጠ ነው። በቀን ትምህርቱ ማቋረጥ እየቻሉ ነው። ይሄ መሆን የለበትም። ትምህርቱ መቋረጥ መቻል የለበትም እና እዛ ላይ ቢሰራ መልካም ነው ባይነኝ። ዲያቆን ይቅርታ ግን ችግር የለውም። ሳሚ ሀሳብ ስትባ በዚህ አጋጣሚ ደግሞ ሌላው አሁን ብዙ ጊዜ ካስተዋላችሁ የእፎይ ቪዲዮዎች ይጠፋሉ። ላይቭም ራሱ ሪፖርት ይደረጋል እና ልክ አሁን እሱ ቪዲዮ ሲለቅ ቶሎ ብላችሁ ዳውንሎድ አድርጉና በየቻናሎቻችሁ ልቀቁ። ከዛም በተጨማሪ ደግሞ ቴሌግራም ላይ አፕሎድ ይደረግ። ሊንኩን ማስቀመጥ አይደለም አፕሎድ ይደረግ፣ ምክንያቱም ሊንኩ ሪፖርት አድርጎ ሊጠፋ ይችላል። ስለዚህ ዳውንሎድ አድርጋችሁ ቴሌግራም ላይ አፕሎድ አድርጉት ቪዲዮን ማለት ነው። ስለዚህ ኤኒታይም ከዛ የትኛውም ሰው ማየት ይችላል፣ የትኛውም ሰው ሼር ማድረግ ይችላል፣ የትኛውም ሰው ዳውንሎድ ማድረግ ይችላል። የቴሌግራም ቻናሎች ላይ መልቀቅ ይችላል፣ የቲክቶክ ቻናል ላይ መልቀቅ ይችላል። ሲቀጥል ደግሞ በድምፅ አሁን አንዳንዱ ሰው ምናልባት ቪዲዮ ዳውንሎድ ማድረግ የማይፈልገው ከሆነ በድምፅ ዳውንሎድ እያደረጉ ይሄ ኦዲዮ አፕሎድ ማድረግም ይቻላል ቴሌግራም። ምክንያቱም ቴሌግራም ባካፕ ነው። አሁን ብዙዎቻችን በነገራችን ላይ የቴሌግራምን አስፈላጊነት ያን ያህል ልናቃለው እንችላለን፣ ግን አይደለም። ቴሌግራም ብዙ ልንሰራበት የምንችለው ነገር ነው። ባካፕ እያደረግ ልክ እሱ ቪዲዮ ሲለቅ ቶሎ ዳውንሎድ አድርጋችሁ ቴሌግራም ይመልቀቅ። ለዚህ ራሱን ችሎ አንድ የቴሌግራም ግሩፕ ክሬት ቢደረግ የትኛውን ቪዲዮ አይጠፋም። አያችሁ ሰው ኤኒታይም እንደ እንትን ይሆናል፣ እንደ ስቶሬጅ ይሆናል። ከዛ በኋላ ማንም ሰው እየፈለገ ዳውንሎድ አድርጎ ቲክቶክ ቻናሉ ላይ ይለቀዋል። ከፈለገ ቴሌግራም ቻናል ሌላ ክሬት አድርጎ ይለቃል። ከፈለገ ዩቲዩብ ላይ ይለቀዋል። ቴሌግራም ዝም ብለን እንደዚህ በቀላሉ ልናየው የሚገባ ፕላትፎርም አይደለም በነገራችን ላይ። ኦኬ ሶ ይሄንን ካርግን የቴሌግራሙን ፕላትፎርም ዩቲላይዝ ማድረግ እንችላለን። ምክንያቱም ብዙ ቪዲዮዎች እየጠፉ ነው በነገራችን ላይ የእፎይ ብዙ ቪዲዮዎች እየጠፉ ነው። ብዙ ቪዲዮዎች ሪፖርት ይደረጋሉ እና ከቲቪውም ከእንትኑ ከቲክቶኩን ባሻገር አሁን ቅድም ቃል እንዳለው ይህን ፕላትፎርም መልቀቅ የለብንም። ምክንያቱም ሰው እዚህ ነው ያለው። ነገር ግን ይህን ፕላትፎርም እንዴት ባካፕ እናደርገዋለን ነው። ምክንያቱም ፕላትፎርሙ አለ ማለት ፕላትፎርሙ ስላለ ብቻ ባካፕ ሊደረግ አይገባም ማለት አለ። ጥሩ ባካፕ ደግሞ ቴሌግራም ነው። ስለዚህ ቴሌግራም ላይ ባካፕ ካደረግ ነው ዩቲዩብ ላይም ሌላ የቴሌግራም ቻናል ላይም ሌላ የቲክቶክ ቻናል ላይም መልቀቅ ይቻላል። እዛም ከፍቶ ማየት ይቻላል እና ቴሌግራምንም በደንብ እንጠቀምበት እላለሁ። እሱን ለማስታወስ ነው። ኦኬ ሰሚ ቴንክ ዩ። በጣም አሪፍ ጥቆማ ነው። የቴሌግራም ቻናሎች ያለን ሰዎች እንደተባለው የቪዲዮስ የጳላዲዮስም ክርስቲያንም እፎይም ሲሰሩ ዳውንሎድ እያደረግን ቪዲዮቹን ወደዛ ጫኑ። ከዛ ከስልካችሁ መስራት ትችላላችሁ፣ ችግር የለውም። ከጫናችሁ ግን በኋላ ሰው እንደዛ እያደረግን እንሄዳለን። ጥሩ ቢብሉዬ ሀሳብ ካለሽ ከታች ላዮች ነው ያስገባዎች እና ዲያቆንዬ እንዴት ናችሁ? ሁላችሁም ደህና ናችሁ? አይ በቃ ይሄ የብሉ ቼክ ማርኩ ነገር አሪፍ ሀሳብ ነው። እስቲ ከእህቴ ጋር ቼክ እያደረግነው ነው ምን እንደሚደረግ። በእኛ በኩል ማድረግ የምንችለው ነገር ከሆነ እንትኑን ኃላፊነቱን መውሰድ እችላለሁኝ። እኔ አፕላይ እናደርጋለን። እሺ አንድ ቆሽ ላወርድ ነው። እሺ አውርደው እያለኝ ነው። ዋርኒንግ መጣብኝ። እሺ ቀጥይ ቢብል ይቅርታ በጣም አይ ምንም ችግር የለውም ዲያቆንዬ። አይ እንትኑን አድርጌ አሳውቃለሁኝ ከእኛ በኩል ቬሪፊኬሽኑ ከሆነ አዎ እሺ ፐርፌክት። በቶሎ እንትን ሰው በቃ ኃላፊነት ለአንቺ ልስጥሽ። በቃ ችግር የለውም። እሺ ዲያቆንዬ እነግርሃለሁኝ። ስትሽነት ነገኛለሽ እንትን ያሬዶ ግን ብሉ ቼክ ማርኩ ምናልባት ቢብሉ if you're gonna check on it ሌላ ሰው ኢምፐርሰኔት ካደረገ ግን ሁለተኛ አካውንት ክሎዝ ሊያደርግ ይችላል ይላል እና I know part of the idea is several accounts for እንዲይዝ ነው። so
ያ ነገር እንዴት ነው የሚለውን ነገር ብናየው አስቀድሞ ክሎዝ ከማድረጉ በፊት ማለት ነው ይመስለኛል። ሶሪ ብዬ እንደዚህ እናድርግ። የሁለተኛው አካውንት ኦፍላይን እናውራ። ቤላይ ምን ይመስልሻል? ፌር ኢናፍ ኦፍላይን እናውራ። እኔ አንቺ ቢብሉ እዚሁ አሜሪካ ሀገር ምናምን ያለን ስለሆንን ዶክተርም ግሩፕ ኮል አድርገን እናውራለን ከኔ ጋር በዚህም ጉዳይ በካምፔኑን ጉዳይ ችግር የለውም። ባይ ዘ ዌይ የሆነ ዋርኒንግ ሳይን እየመጣ ነው አይተኸዋል? በቃ ሊዘጋው ነው ሰላሙ። በቃ ሰው እፎይ ድምፅን አሰማና እንጨርስ። እሺ በጣም ይቅርታ። ዋርኒንግ በጣም ዋርኒንግ አስወጣቸው እያሌን ነው። ከዛ ሊዘጋ በቃ የአንተም ጋር መጣ። ማለት በቃ እናወራለን በውስጥ። እሺ በቃ ሁላችሁንም አስወጣ እያሌን ነው። ሪሙቭ አድርጋቸው ያሌን ነው። በቃ በሉ ደህና ዋሉ። እሺ